እኔ ንግድ የሚዋጣልኝ አይነት ሰው አይደለም። ስለዚህ በቃ ጥሩ ስራ አፈላልጌ ላስቀጥርሽ። እሺ በቃ አንተም ማስቸገሬ ካልቀረ ስራ እንፈልግልኝ። እንግዲህ ያው ካሁን ጀምሮ ስራውን ማፈላለግ ጀምራለሁ። አንቺም ያው ካልተቀየምሽኝ ካሁን በኋላ ራስሽ መቻል አለብሽ። ከናብሽ ቤት መውጣት እንኳን መቼም የማይታሰብ መቼም ከነሱ ለቤት ለመውጣት አላስብም። ልጨርስ እንዴ አንተ የምን አዚም ነው? እዛ ተመልሰተኝ ታውን ህልሙን ልቀጥል? ምን ችግር አለው ደግሞ? ሌላ ልማሏ እኛ እና ለማንን እናንተ ትኖሩታላችሁ። ለነገ ወጣሁን ማምጣት ይችላል። እሺ ኩርስ አድርግ እንዴ ያምሻል እንዴ? የግሌና ገልሞ በሚገርም ሁኔታ እንግዲህ ሀሪፍ ቅርርብ ላይ ነው የሚገኙት። እንግዲህ የግሌ አሁን ላይ ካየችው ከሁኔታዎች አንጻር ከዚህ ቤት ካሉት ከሁሉም ቤተሰቡ ወይም ደግሞ ከጓደኞቻቸው አንጻር ብዙ ነገሮችን ስታይ እንግዲህ የተሻለው ገልሞ ነው ቤተሰቦቻችን። ምክንያቱም በባለፈውም እንግዲህ ለእንትን እንደሆነ አብርሽ እንደዛ ስለተጫወተባት እሷም እንግዲህ አብርሽን ለመበቀል የሞከረችው ሙከራ እሱ ራሱ ነቅቶባት ነበረና እንግዲህ በዛ መሰረት እንዴት ያንን ታደርጊያለሽ? እኔን ደግሞ እሱ በዛ ልክ ስለተጫወተብሽ ብቻ እኔን ለምን እንደዛ ማድረግ ፈለግሽ? እኔ ለምን በኔ ልብ ላይ መጫወት ትንሽ ላንቺ ምን መስሎሽ ታይቶሽ ነው? ለምን እንደዛ ታደርጊያለሽ? ይሄ እኮ የሚገባ ነገር አይደለም። በጣም ነውር ነው። በጣም ጸያፍ ነው። በጣም ኃጢያት ነው። እንደዛ አይደረግም እያላት ነበረ። እሷም እንግዲህ በጣም ይቅርታ በጣም በትልቁ ይቅርታ አድርግልኝ ምን ላድርግ ብለህ ነው ስትለው ነበር ማለት ነው። እሱ አይ ምንም ያክል እንደዚህ ብትአደርጊ እንኳን እንደዚህ ማድረግ የለብሽም በፍጹም ምክንያቱም መጉዳትም ወይም ደግሞ መቀበል ራሱ ከፈለግሽ እሱኑ ራሱን የእንትኑን ባለቤቱን ነው እንጂ አንቺ በሌላ ሁኔታ ይሄን ነገር ማድረግ በፍጹም የለብሽም በማለት ነው እንግዲህ ያስጠነቀቃ። ከዛን ላይ ተጀምሮ በቃ ይቅርታ ብላ ይቅርታውንም እሱ ተቀብሏታል። ግን ደግሞ ያው እንደሚታወቀው ገልሞ ይወዳታል የግሌን ማለት ነው። ግን ያው ይሄ ነው ብሎ ፍቅሩን አልገለጸላትም መግለጽም አልፈለገም እንጂ ሊገልጽላት ሲያስብ ያው እንደምታውቁት የግሌ በጣም የዋህ ስለሆነች ነገሮችን በግልጽና በእያንዳንዱ ነገር እርምጃዋ ላይ ወዳውኑ ነው እንትን የምታደርገው ምላሽ የምትሰጠውና በዛን እንግዲህ በዛ ምክንያት በጣም ነው እሱም ፈርቷት እኔ እኮ ፈርቼሽ ነው እንጂ ብሎ ጀምሮላት ራሱ ያቃል። ግን ፈርቼሽ ነው እንጂ ምን ልትለኝ ነበረ ምናምን እያለች እንግዲህ ብዙ ጥያቄዎችን ተጠይቀዋለች። ግን እሱ ምንም ባልሰማ ባላየ ዝም ነው የሚላ ማለት ነው ቤተሰቦቻችን። ግን ያንን የሚለው ነገርዮሹ ጠፍቶት ሳይሆን ግን ያው ቢነግራት ደግሞ እንደምትቆጣበትና እንደምትቀየመው ስለሚያቅ እሺ ብሎ ዝም ብሏታል ማለት ነው ቤተሰቦቻችን። ግን ያው እንደሚወዳት ታውቃላችሁ ጥንቅቅ አድርጎ ነው የሚወዳት። ከዛ ሲቀጥል ደግሞ አሁን ላይ እሷ ለራሷ በጣም እየቀረበችው ነው። እሱ ደግሞ በልሙ የሚያየው ነገር በቃ ብዙ ህልሞችን ያለማል ምናምንና ያንን ሲያጭራሽ በቃ በተለየ መልኩ የተለየ ስሜት ነው የሚሰማው። ሶ እንግዲህ ታይኝ በቃ በህልሙ እንግዲህ ተተኛበት ስትቀሰቅሰው ምን አለ ይሄ ነገር ህልም ባልሆነ እውን ብዬ ወይም ደግሞ ምን ነው በተውሽኝ ብዬ ተመኘሁ እያላት ነበረ እሷን እንዴት ምንድነው ህልሙ ምናምን ስትለው አይ ባልነግርሽ ይሻልሻል ምክንያቱም መናገርማ የለብኝም ጥሩ አይደለም በማለት ነው የመለሰላትና ዝሮ ግን አሁን ላይ እሷ በጣም ነው የምታዝንለት። በርግጥ በፊት ታዝንለታለች ግን የምታዝንለት አዘንታው በዚህ ልክ አልነበረ ማለት ነው። አሁን ግን በጣም ደስ በሚል ሁኔታ የመተሳሰብ ጅማሮ ላይ ናቸው የሚገኙት። እሷም እንግዲህ እንደዛ አርግ ይሄን በዝኩን በቃ የተለያየ ነገሮችን እያለች ነው የሚገኘው። እንግዲህ ይሄ ደግሞ በጣም የበለጠ ጥሩ ነው ብዬ ተስፋ አደርጋለሁ ማለት ነው ቤተሰቦቻችን። አሪፍም ነው ለቀጣይ ህይወታቸው ለቀጣይ መንገዳቸው በጣም የተሻለና አሪፍ ነገር ነው ይሄ ነገር ማለት ነው። ከዚህ በተሻለ መልኩ እንግዲህ መልካም ነገር እንደሚገጥማቸው ተስፋ እናደርጋለን። የግሌ ደግሞ ለገልሞ ከሆነች በእርግጠኝነት ብዙ ነገሩን እሱን ትቀይረዋለች። አንደኛ ከዚህ ካለበት ስካሩ በቃ በዛ ላይ ደግሞ ከሚሰማው ስሜቱ ብቸኝነት ምናምን በቃ ብዙ አይነት ስሜት ይሰማዋልና እሱን ስሜት እንግዲህ አብራው ትጋራለች። ስለዚህ የግሌ ለሱ በጣም የምትገባው ሴት ነች። እንደሚሳካላቸውም ደግሞ ተስፋ እናደርጋለን ቤተሰቦቻችን። ተሳክቶላቸው እንግዲህ በቀጣይ ምርጥ ጥንዶቹ ነው እንደምናይ ተስፋ እናደርጋለን። ሌላው እንግዲህ ትትና ናት። ትትና ብዙ ነገሮችን እንግዲህ
የተፈራረቀባት ልጅ ናት። ግን አሁን ላይ ደግሞ የበለጠ ትንሽ አባቷ ስለታመሙባት በጣም ትንሽ ጭንቀትና ሀሳብ ውስጥ ነው የምትገኘው። ለዛም እንግዲህ ለአባቷ መታከሚያ ገንዘብ ላኪ እና አንዳንድ ነገሮች የሚሉት ነገር በጣም የበለጠ አሳስቧታል። ገንዘቡን እንግዲህ እሷ ቤተሰቦቿ እንደሚታውቁት የሚያውቁት ሳውዲ አረቢያ እንዳለች ወይም ደግሞ አረብ ሀገር ላይ እየሰራች እንደሆነ ነው የሚያውቁት እንጂ እንደዚህ ኢትዮጵያ ውስጥ እንደሆነች ጭራሽ ምንም የሚያውቁት ጉዳይ የላቸው። በዛ ምክንያት እንግዲህ ብር እንደሚያስፈልጋቸው ደጋግመው ነግረዋታል። እሷም ደግሞ የሚሆነውን ነገር ለማድረግ አሁን እንግዲህ መድብል እያገዛት ነው። መድብል ብሩን ልኮላታል። ሲቀጥል ደግሞ ሆስፒታል ውስጥ የሆነ ነገር ልብስ ለብሳ ሂዳ ወይም ደግሞ ተሸፋፍና አባቷን አይታ ለመመለስ እያያሰበች ነው። እሱ ነገር ከተሳካላት በጣም አሪፍ ነው የሚሆነው ማለት ነው። አባቷን ያው ሰላም ማለት ስለምትፈልግ ማለት ነው ቤተሰቦቻችን አባቷን ሰላም ማለት ትፈልጋለች እና ያው እሱን ነገር እንግዲህ እየሞከረች ነው የምትገኘው። እንደሚሳካላት ደግሞ ተስፋ እናደርጋለን። መድብልም አይ ጥሩ ሀሳብ ነው፣ በጣም ጥሩ አስበሻል ነው ያላት። ምክንያቱም ያው ከዚህ የበለጠ የተሻለ ነገር ስለሌለ ማለት ነው ቤተሰቦቻችን። ያው ሌላው ደግሞ እንግዲህ ወደ አረብ ሀገር ልሄድ ነው። ምክንያቱም እዛ ሀገር ስራ ምን ያክል የሚባል ለኔ የሚሆን ስራ የለም። ከዛም አልፎ ደግሞ ስትለውም እንግዲህ አይ እንዴት ይሄን ነገር እንዴት እንደዚህ ታደርጊያለሽ? ሲቀጥል ቤት ውጭና ተከራይ የራስሽን ስራ ጀምሪ። እዛው ሀገር ሆኖ ሰርቶ መለወጥ እየተቻለ እንዴት አረብ ሀገር ትመኛለሽ? ምን ማለት አስበሽ ነው? እንዴት ነው በማለት እንግዲህ መድብል ተቆጥቷል። እሷ ግን አይ ይሄንንም አንተ ይሄን ያወጣኸውን ሁሉ ንብረት ሰርቼ የተሻለ ነገር እዛ ብር ተከፍሎኝ ላንተ ግዴታ መክፈል አለብኝ ያለችው። መድብል ኦኬ ለኔ ብሬን ከፈይ ይሄን ያክል ቀን የቀን ገደብ ሰጥቼ ይሄን ካላደረግሽ ብዬሽ አውቃለሁኝ ወይስ ምን ለማለት አስበሽ ነው? እንዴት እንደዚህ ትይኛለሽ? በማለት እንግዲህ ተቆጥቷታል። እሷ ግን አይ የወጣኸውን ወጭማ አንድ በአንድ ይዤ ግዴታ ሳይሆን የውዴታ ግዴታ አለብኝ፣ ግዴታዬ መክፈል ነው በማለት ነው እንግዲህ የመለሰችለት። እሱም እንግዲህ በጭራሽ እንደዚህ ብለሽ ድጋሚ እንትን ስትይ በጣም አስቀየምሽኝ፣ ድጋሚ እንደዚህ አይነት አማርኛ አፊት የስተዋሪ እንዳልሰማሽ በማለት እንግዲህ ቁጣውን ገልጿል። ግን ምንም ቁጣ ቢገልጽም እሷ ግን ያው ወደ ኋላ እንትን ማለት አልፈለገችም። ምክንያቱም ያገኘቻትን ወይም ደግሞ የሆነውን ሁሉ በግልጽ መናገር፣ በዛ ላይ ደግሞ በተለይ እንዳልኳችሁ ገንዘቡን በሷ በጾታዊ እንትን እንዲተረጉባት አልፈልግም። እሱ ግን ለዛ ስለሚፈልጋት ለብቻዋ ቤት ራስሽን ችለሽ ተከራይ ያላት ነው። በቀጣይ ክንግለ ሰላም